አሜሪካ አርብ ዕለት በደቡባዊ ኢራን ተመቶ የወደቀውን ኤፍ-15 ተዋጊ ጄት አብራሪ ማዳን መቻሏን አስታውቃለች። የአሜሪካ ጦር በታሪኩ ካካሄዳቸው ድፍረት ከተሞላባቸው የፍለጋና የማዳን ዘመቻዎች መካከል አንዱ የሆነውን ተግባር መፈጸሙን ፕሬዝዳንት ዶናልድ ትራምፕ እሁድ ጠዋት በማህበራዊ ሚዲያ ገጻቸው አስታውቋል። አብራሪው አሁን ሰላምና ደህና እንደሆነም አክለዋል። የአሜሪካው ተዋጊ ጄት ሁለት የአየር ኃይል አባላትን ይዞ የነበረ ሲሆን አውሮፕላኑ ሲመታ ሁለቱም ተስፈንጥረው ወጥተዋል። የመጀመሪያው አብራሪ አውሮፕላኑ ከተመታ በኋላ በዕለቱ ተገኝቷል። የኢራን ባለስልጣናት የጦር አውሮፕላኑ ተመቶ የወደቀው በአየር መከላከያ ስርዓት እንደሆነም ተናግረዋል። የማዳን ዘመቻውንና እንዴት ተካሄደ የሚለውን የተመለከቱ ዝርዝር መረጃዎች ገና እየወጡ ቢሆንም እስካሁን ያወቅናቸው መረጃዎች ግን ልናደርሳችሁ ተገኝተናል። አብራችሁን ቆዩ። ተዋጊ ጄቱ ደቡብ ኢራን ውስጥ ተመቶ ከወደቀ በኋላ አሜሪካና ኢራን የጠፋውን ወታደር ለማግኘት ሽቅድምድም ላይ ነበሩ። አሜሪካው የነበረበት ሁኔታ ግልጽ ባይሆንም ለዘመቻው ቅርበት ያለው አንድ ምንጭ ደቡባዊ ኢራን ውስጥ ከባድ ውጊያ የነበረበት የፍለጋና የማዳን ዘመቻ ሲካሄድ እንደነበር ገልጿል። በማዳን ዘመቻው ወቅት የአሜሪካና የኢራን ኃይሎች ታኮሱ እንደነበርም ተገንዝቧል። አብራሪው ጉዳት የደረሰበት አውሮፕላኑ በተመታበት ወቅት ወደ ላይ ተስፈንጥሮ ሲወጣ እንደሆነም ተነግሯል። የተመታው ጄት አብራሪዎችን የመታደግ ስራው እጅግ ውስብስብና አጣዳፊም ነበር። ይህ አይነቱ እንቅስቃሴ የውጊያ ፍለጋና የማዳን ዘመቻ የሚባል ሲሆን የአሜሪካ ጦርና አጋሮቿ ዝግጅት ሲያደርጉበትም ቆይተዋል። ከዚህ ተልዕኮ ጀርባ ካሉት የአየር ኃይል አህዶች መካከል የተወሰኑ እጅግ የሰለጠኑና ልዩ የሰራዊት አባላትን ይዟል። ብዙውን ጊዜ ይህ አይነቱ ዘመቻ የሚካሄደው በጠላት ግዛት ውስጥ ዝቅ ብለው በሚበሩ ሄሊኮፕተሮች እንዲሁም በአካባቢው ጥቃት በሚፈጽሙና ቅኝት በሚያደርጉ ወታደራዊ አውሮፕላኖች ነው። ትራምፕ በማህበራዊ ሚዲያ ለጥፋቸው እንደገለጹት ሲፈለግ የነበረው ኮሎኔል በኢራን አደገኛ ተራሮች ውስጥ ከጠላት መስመር ጀርባ ሆኖ ከሰዓት ወደ ሰዓት ሊደርሱበት እየተቃረቡ በነበሩት ጠላቶቻችን ሲታደን ነበርም ብለዋል። ዘመቻውን ሲመሩ የነበሩ ከፍተኛ የአሜሪካ ባለስልጣን የአየር ኃይል አባሉን አድራሻ ለ24 ሰዓታት ሲከታተሉ እንደነበርም ተናግሯል። ሲቢኤስ ኒውስ ያወጣው ዘገባ እንደሚያሳየው በማዳን ዘመቻው ውስጥ ሲአይኤ ከፍተኛ ተሳትፎ አድርጓል። የተዋጊ ጄቱ የመስሪያ ስርዓት መኮንን የሆነው ኮሎኔል ያለበት ሁኔታ ከመታወቁ አስቀድሞ ሲአይኤ ግለሰቡ እንደተገኘና ከሀገሪቱ እያስወጡት እንደሆነ የሚገልጽ መረጃ በስፋት አሰራጭቶ ነበር። ይህ የማሳሳት ዘመቻ የተካሄደ ሰላም ተቋሙ ያሉትን አቅሞች በመጠቀም የአየር ኃይል አባሉ የሚገኝበትን ተራራማ ቦታ ማግኘት እንደቻለ አንድ ባለስልጣን እንደነገሩት ተዘግቧል። ከዚያም ተቋሙ የወታደሩን ትክክለኛ አድራሻ ለአሜሪካ መከላከያ ሚኒስቴርና ለዋይት ሀውስ ሰጥቷልም ተብሏል። ይህ መረጃ የደረሳቸው ፕሬዝዳንት ዶናልድ ትራምፕም ወዲያውኑ የነፍስ አድን ዘመቻ እንዲጀመር ትዕዛዝ የሰጡ ሲሆን ሲአይኤም ከአብራሪው ጋር የተያዙ የቀጥታ መረጃዎችን ሲያቀርብም ነበር። የአሜሪካ ጦር በርካታ አውሮፕላኖችን ወደ ኢራን እንደላክ የገለጹት ፕሬዝዳንቱ አንድም አሜሪካዊ ሳይገደልና ሳይጎዳ ዘመቻው እንደተጠናቀቀ ተናግሯል። የኢራን መንግስታዊ መገናኛ ብዙሃን በበኩሉም የእስላማዊ አብዮታዊ ኃይል ዘብ ወታደሮች የጠፋውን ወታደር ሲፈልጉ የነበሩ አሜሪካ ድሮኖችን መትተው መጣላቸውን ዘግቧል። ወታደሩን በህይወት ማግኘት እንደምትፈልግ የገለጸችው ኢራን አሜሪካዊውን ለሚይዙ ዜጎች ሽልማት አቅርባም ነበር። የተመታው ጄት አባላት እንደዚህ አይነት ሁኔታዎችን ለማለፍ የሚያስችል ከፍተኛ ስልጠና የወሰዱ ናቸው። ዲፌንስ ፕራዮሪቲ የተሰኘው ወታደራዊ ትንተና የባለሙያዎች ቡድን ቲንክ ታክ ዳይሬክተር የሆኑት ጄኒፈር ካቫንግ እዚህ ሁኔታ ውስጥ የሚሆኑ ወታደሮች ቅድሚያ የሚሰጡት ዋነኛ ነገር በህይወት መቆየትና አለመያዝ ነው ይላሉ። አካላዊ ብቃት እንዳላቸውና እንዳይንቀሳቀሱ የሚያረጋቸው ጉዳት እንዳልደረሰባቸው በማሰብ በተቻለ ፍጥነት ከሚያርፉበት ስፍራ እንዲሸሹ እንዲሁም ደህንነታቸውን ለመጠበቅ እንዲደበቁ ተደርገው ሰልጥነዋል በማለትም ያስረዳሉ። በተጨማሪም ያለ ምግብ ወይም ውሃ አሊያም በአካባቢ የሚጠቅማቸው ነገር ሳያገኙ ለረጅም ጊዜ እንዲቆዩ ስለሚያስችሏቸው ዘዴዎች ስልጠና እንዲወስዱ ካቫና ይናገራሉ። የኢራን መገናኛ ብዙሃን አገሪቱ ጦር ደቡባዊ ግዛት ውስጥ የአሜሪካ ጄት መምታቱን የዘገቡት አርብ ዕለት ነበር። ኤፍ-15 ተዋጊ ጄት የተመታበት ትክክለኛ ቦታ እስካሁን አልተረጋገጠም። ይሁን እንጂ የኢራን መገናኛ ብዙሃን አናቦያ አህማድ እንዲሁም ኮዜስታን ተሰኙት ሁለት ግዛቶች በተደጋጋሚ ተጠቅሰዋል። የተመታው ጄት ውስጥ የነበሩ ሁለት የአየር ኃይል አባላት ናቸው። የጀቱ አብራሪ የተገኘው በዘመቻው የመጀመሪያ ሰዓታት ውስጥ ነው። የመታደግ ዘመቻው ኤ-10 ዋርቶግ አውሮፕላንንም ያካትት እንደነበር የተገለጸ ሲሆን ይህ አውሮፕላን በባህረ ሰላጤው ሲበር እንደተመታም ተነግሯል።
አብራሪው ተስፈንጥሮ እንደወጣና በኋላ ላይ እንደተገኘም ተሰምቷል። በኤፍ-14 የአውሮፕላን ውስጥ የነበረው አብራሪ ይዞ ሲጓዝ የነበረ ሄሊኮፕተር በአነስተኛ መሳሪያ ተመቶ ውስጡ የነበሩ አባላት እንደተጎዱ ነገር ግን በሰላም እንዳረፉ የአሜሪካ መገናኛ ብዙሃን ዘግበዋል። የኢራን እስላማዊ አብዮታዊ ዘብ በበኩሉ በአገሪቱ ተራራማ አካባቢዎች የሚኖሩ አርብቶ አደር ጎሳዎች የመታደግ ተልዕኮ አካል የነበሩ 2 ብላክ አውት ሄሊኮፕተሮችን መምታታቸውን አስታውቀዋል። አርብ ዕለት የወጣውና ቬሪፋይ ያረጋገጠው አንድ ቪዲዮ 3 የታጠቁ ግለሰቦች ቢያንስ 2 ብላክ አውት ሄሊኮፕተሮች ላይ ሲተኩሱ አሳይቷል። ኢራን ከፍተኛ ጦር ዕዝ 2 የአሜሪካ የጦር አውሮፕላኖች ተመተው የወደቁት በሀገሪቱ የአየር መከላከያ ስርዓት አማካኝነት እንደሆነ መግለጹን ከመንግስት ጋር ግንኙነት ያለው ኢርና የዜና ወኪል ዘግቧል። በደቡብ ምዕራባዊ ኢራን የሚገኘው ኮግሌሆን እና ቦየር አህመድ ተራራማና አርብቶ አደሮችን ጨምሮ ከ700 ሺህ በላይ ነዋሪዎችን የያዘ ግዛት ነው። በአካባቢው የሚገኙት አርብቶ አደሮች ከብቶቻቸውን ለመጠበቅ እንዲሁም መኖሪያቸውን ከዱር እንስሳትና ከዘራፊዎች ለመጠበቅ መሳሪያ በመታጠቅ ይታወቃሉ። ከተመታው የአሜሪካ ጀት ጋር ተያይዞ ስሙ እየተነሳ ያለው ሌላኛው ግዛት ካውዜስታን ደግሞ ነዳጅና በርካታ ኢንዱስትሪዎች የሚገኙበት ነው። ከ4.7 ሚሊዮን በላይ ነዋሪዎችን የያዘው ይህ ግዛት አረቦች፣ ፋርሶች፣ ሎርሶችና ሌሎች ማህበረሰቦች ይኖርበታል። ኤፍ-15 ኢ ተዋጊ ጄት ከአየር ወደ ምድር ለሚፈጸሙ ጥቃቶች እንዲሁም የአየር ለአየር ውጊያዎች እንዲፈጸም ሆኖ የተሰራ ነው። ጄቱ ወደ ኢራን የበረረው ድሮኖቹንና ክሩዝ ሚሳይሎችን በመምታት የመከላከያ የአጸፋ የአየር ጥቃት ለመፈጸም ሊሆን እንደሚችልም ይገመታል። ጄቱ ከአየር ወደ ምድር ጥቃት በሚፈጽምበት ወቅት ከመተኮሱ በፊት ኢላማው ላይ ጨረር ማስቀመጥ ይችላል። በጂፒኤስ የሚመሩ ትክክለኛ ኢላማ መች ተተኳሾችንና ሌሎች ቦምቦችንም የሚያዝ አቅም አለው። የጦር አውሮፕላኑ 2 ሰዎችን መያዝ ይችላል። ጄቱን የሚያበረው ፓይለት ከፊት የሚቀመጥ ሲሆን የመሳሪያ ስርዓት መኮንኑ ደግሞ የኋለኛው መቀመጫ ላይ ይሆናል። የመሳሪያ ስርዓት መኮንኑም ከፊት ለፊቱ 4 ስክሪኖች ይኖሩታል። ኢላማዎችን የመምረጥና ለጥቃት ኢላማው ተገቢ የሆነው መሳሪያ በአግባቡ መዘጋጀቱን የማረጋገጥ ኃላፊነቶችን ይወጣል። ተዋጊ ጄቱ 2 ሰዎችን የሚጭን መሆኑ የስራ ክፍፍል እንዲኖር ያስችላል። በተለይም አብራሪው ከጠላት ለማምለጥ በሚሞክርበት አስጨናቂ ሁኔታ ውስጥ 2 ሰው መኖሩ እጅግ ጠቃሚ ነው። የአሜሪካውን ተዋጊ ጄት እንዲወድቅ ያደረገው ትክክለኛ ነገር ምን እንደሆነ በእርግጠኝነት መናገር ያዳግታል። የኢራን እስላማዊ አብዮታዊ ዘብ እንደገለጸው መቶ ጥሎት ከሆነ ጄቱን ያጠቃው ከምድር ወደ አየር የተወነጨፈ ሚሳኤል የመሆን እድሉ ሰፊ ነው። የኤፍ-15 ጄት ዝርያዎች ከአውሮፓውያኑ 1970ዎቹ ጥቅም ላይ ሲውሉ የነበረ ቢሆንም ኤፍ-15 ኢ ለመጀመሪያ ጊዜ የተዋወቀው በ1988 ነው። የአንዱ ጄት ዋጋም $1 ሚሊዮን ገደማ ይገመታል።